በትግራይ መሳፍንትና በጎንደር መሳፍንት ወይም በትግራይ ገዢ መደብና በጎንደር ገዢ መደብ መካከል በርሱ አረዳድ ልዩነት አለ ብለው ያምናሉ? በገዢ መደቦች መካከል ምን ልዩነት አለ? ሁሉ መዝረፍ ነው ይፈልጉት። ራሱ የሚባል ሰሜንንም ትግሬንም የሚገዛ ሰው ነበር፣ ጎንደርንም ይገዛ ነበር። ለምሳሌ አጼ ቴዎድሮስ መጨረሻ እሱን አሸንፈው ነው ንጉስ የሆኑት። የኔ ፌቨሪት ንጉስ ቴዎድሮስ ነው። በነገራችን ላይ 6 ጋን መርፌ ነበረ የተገኘው እሱ ካምፕ ላይ። የዘረፋው ብዛት ራሱ ከባላገር ቤት ሳይቀር መርፌ ይዘርፍ ነበር። መርፌ ምንድን ነው ይሰራል? 6 ጋን መርፌ። ስለዚህ ዘራፊዎች ነው የነበሩት። ብሔር አይለዩ ምን አይለዩ። ስለዚህ ግን ብዙ ጊዜ ህወሓት ደግሞ የተለየ ገዢነትን ወደ አማራ ላይ የሚያላክከው ነገር ራሱ የአማራ ገዢ መደብ የሚባለው ኮንሰፕት ያለፉት 120 ዓመታት ታሪክ ነው። ሌላ ነገር እኮ የለውም እንጂ በየሰፈሩ የዘመነ መሳፍንት የነበረውን ታሪክ ሁሉ የተከተልክ ሱሉ ከል ገሌ ባል ቁጥር በዛልም አሁን የሚሰላው የአማራ ገዢ መደብ የሚለው ኔሽን ስቴት ኢትዮጵያ ኔሽን ስቴት የምትባለው ከተቋቋመች ከአጼ ምኒልክ ወዲህ በነበረው ሁኔታ ነው አማርኛን ቋንቋ ማዕከል ያደረገ ማለት ነው እንጂ የሰራሪ ገዢ ራስ አሉላም ሆነው ያውቃሉ። የትግራይ ሰው ደቡብ ሄዶ ገዢ ሆነው ያውቃል። ግን በአማርኛ ቋንቋ ነው የሚያስተዳድረው። ኮሩ ያ ነው ማለት ነው። ምንድነው በሌፍት ቋንቋ ቤዙንና ሱፐርስትራክቸሩን የተቆጣጠረው አካል አማርኛ ተናጋሪ ነበር ለማለት ነው እንጂ የአማርኛ ተናጋሪ ሰዎች ክሊር አታረጉትምና ትምክትና ትክክል ነው። ክሊር አርጋችሁ በግልጽ እነዛ ይሄ ስህተት ነው። እኔ የሚያሳስበኝ ምን የአማራ ጭቁን አርሶ አደር ቅድም ያልኩ ነው መርፌ የተነጠቀው በራሱ ማለት ነው። የትግራይም አርሶ አደር የአማራ አርሶ አደር እኮ መርፌ ተነጥቋል። የበጌምድር አርሶ አደር መርፌ ምንድነው የሚጠቅመው? አንድ ራስ ገሌ አንደኛው የራስ ውቤ ልጅ መጨረሻ አጼ ቴዎድሮስን ከተዋበች በኋላ ያገባት ጥሩወርቅ እቴጌ ጥሩወርቅ ራስ ውቤ ልጅ አሁን ትግራይ ውስጥ ይባላል። በውቤ የደነቆረው በውቤ ሲምል ይኖራል የሚባላል በትግራይ በኋላ ራስ ውቤ ብሔሩን ሎኬት ማድረግም ተገቢ አይደለም። አሁን ትግርኛ ተናጋሪም ነበር፣ አማርኛም ተናጋሪ ነበር። ሁሉንም ግን መርፌ ሳይቀር ሲዘርፍ የነበረ ሰው ነው። ይሄን ሰው አሁን ብሔር እንዴት ሰጠዋል? ደቡብ ሲያስገበር የነበረ ሰው የአማርኛ መናገሩ ካልሆነ በስተቀር በአማራ ህዝብ ለአማራ ህዝብ የፈየደው ነገር ምንድነው? ጎጃም አሁን ድረስ ጎጃም እንደ ጎጃም ሀብታም ህዝብ የለም፣ ሀብታም ሀገር የለም። የትኛው እዚህ ግባ የሚባል ፋብሪካ ደብረ ማርቆስ ሰምተህ ታውቃለህ? የጎጃምን ገበሬ ሀብት ወደ ትልቅ ነገር ላይ ያደርስ የሚችል ስራ። እንደ ፖለቲከኞች ስራችን የጎጃም ገበሬ ከትርፍ አምራችነት ወደ አምርቶ ፕሮሰስ አድራጊነት የሚቀየርበትና ትልቅ ሀብት የሚፈጥርበት ነገር ማምጣት ነው። አልቲሜትሊ የአማራ ገዢ መደብ ነው የሚባለው ክሊር አይደረግምና አንዱ እሱ ነው በሽታ እንጂ አማራ እኔ የፈለኩትን ብደነፋ ገዱ የፈለገውን ቢደነፋ አለምን ማነው አምባቸው መኮንን የፈለገውን ቢያቀራራ ብናቀራራ የጋይንት አርሶ አደርና የራያ አርሶ አደር የጋይንት አርሶ አደርና የጽምብል አርሶ አደር ተመሳሳይ ነው። አስፒሬሽናቸው ፍላጎታቸው አንድ አይነት ነው። ማዳበሪያ በሰዓቱ እንዲመጣላቸው ይፈልጋሉ። ልጆቻቸው አላግባብ ሰላም እንዲያጡ አይፈልጉም። ወታደር መጥቶ እንዲያንገላታቸው አይፈልጉም። ቤታቸው